ኢትዮጵያና ስለ እርሷ የተነገሩ ትንቢቶች። ኢትዮጵያ በ2018 ምን ይገጥማት ይሆን? የኢትዮጵያ ትንሣኤ በ2015 ይሆናል ተብሎ ነበር። ታዲያ ይኸው 2015 ከሆነ ዓመታት አለፈው። ታዲያ የኢትዮጵያ ትንሣኤ መቼ ነው? እምነት የሌለው የአሕዛብ ንጉሥ በኢትዮጵያ ይሾማል የተባለለትስ መሪ ማን ነው? አባቶች ሲናገሩ ንጉሥ ቴዎድሮስ ተወልዷል፣ መወለድ ብቻ ሳይሆን አድጓልም ብለው ተናግረው ነበር። ታዲያ ተወልዶ ካደገ አሁን የት ነው ያለው? እንደ አመድ ብን ብሎ ይጠፋል የተባለለትስ አገዛዝ የትኛው ይሆን? በመከራው እሳት እንደ ገለባ ይለበለባሉ የተባሉትስ እነማን ናቸው? የሚሉና ሌሎች በርካታ ጥያቄዎችን በዛሬው መርሃ ግብራችን አብረን እንመለከታለን። ቪዲዮውን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ አብራችሁን ቆዩ። ስለ ኢትዮጵያ ዕጣ ፈንታ የተነገሩ ትንቢቶች። ለፈጣሪ የቀረቡ ንጹሃንና ቅዱሳን አባቶች ወደፊት ገና እነሱ ያልኖሩበትን ዘመን እና ሁኔታን አስቀድመው የማወቅ ጸጋ ስለሚሰጣቸው እንዲህ ይሆናል፣ ይሄ ይመጣል፣ ይሄ ይሄዳል እያሉ ለሕዝቡ ይናገራሉ። እነዚህ ቅዱሳን አባቶች የሚናገሩት ሐቅ ትንቢት ሲባል ራሳቸው ትንቢቱን የሚናገሩት ደግሞ ነቢያት ይባላሉ። መጪው ትውልድ አንብቦ ወደፊት ሊመጣ ላለው ነገር ቀድመው ይዘጋጁ ዘንድ ሁሉ ነገር ከመፈጸሙ በፊት ቀደም ብለው የትንቢት መጽሐፍት ይጽፋሉ። ለምሳሌ በታላቁ መጽሐፍ በመጽሐፍ ቅዱስ ውስጥ ኢሳይያስን ጨምሮ ሌሎችም የትንቢት መጽሐፍት በጠቅላላ በየጊዜው የሚፈጸመውን ነገር ከመፈጸሙ በፊት ቀደም ብለው የሚናገሩ ናቸው። ሩቅ ሳንሄድ በዚሁ በአገራችን የሚኖሩ እጅግ በርካታ ቅዱሳን በአገራትም ይሁን በግለሰቦች ላይ ስለሚከሰተው ጉዳይ በርካታ ትንቢቶችን ሲናገሩ ቆይተዋል። በተለይ በአገር ዙሪያ ትንቢት የተናገሩ ብዙ አባቶችን መዘርዘር ይቻላል። ለአብነት ያክልም የወሊሶ አባ ወልደ ትንሣኤ በኋላ አቡነ ዲዮስቆሮስ የታወቁ አጥማቂ ነበሩ። አጋንንቱን እየገሰጹ ያናዝዙት ነበር። እሳቸው የሚናገሩት ትንቢትም ሳይፈጸም ቀርቶ አያውቅም። በዚህም ምክንያት እኚህን አባት በቅርበት የሚያውቋቸው ሌሎች አባቶች አባ የሚናገሩት ነገር መሬት ጠብ አይልም በማለት ሲመሰክሩ ይደመጣሉ። እኔ በዕድሜ በዚህ ዘመን በአታዊ ገብረ መስቀልን አስታውሳለሁ። በ1980ዎቹ መጀመሪያ ትልቁ ዘንዶ 4 ኪሎ ላይ ወደቀ። የእሱን ደም የነኩት በሙሉ እፍረት ገጠማቸው እያሉ ይናገሩ ነበር። ያኔ እኔ ልጅ በሆንም ከልቤ እሰማቸው ስለነበር እስካሁን አስታውሰዋለሁ። ይህን ንግግራቸውን ሲፈቱትም እንዲህ ያሉ ነው። ዘንዶ የተባለው መንግስቱ ወይም አገሪቷን የሚያስተዳድራት አካል እንደሆነ፣ ደሙን የነኩት የተባሉትም የኢሰፓ አባላት እንደሆኑ ለሕዝቡ ሲናገሩ በገዛ ጆሮዬ ሰምቻለሁ። ያሉትም መሬት ጠብ አላለም። ጥቂት ዓመታት ካለፈ በኋላ ትንቢቱ ሲፈጸም በዓይናችን እየተመለከትን ነው። በእርግጥ በአታዊ ገብረ መስቀል አሁን ያሉበት አቋም ለብዙዎች አልዋጥ ያለ ቢሆንም ከዚህ በፊት ግን ከተናገሯቸው አብዛኛዎቹ ተፈጽመዋል። አባቶቻችን ቀድመው ሕዝቡን ከማስተማርና ከማስጠንቀቅ ቦዝነው አያውቁም። ይህንን በዓይንዎ ማየት ከፈለጉም በንግስ ሰዓት ወደ ገዳማት መሄድ በቂ ነው። ከእነዚያም መካከል ደብረ ሊባኖስ፣ ግሸን፣ ዝቋላ፣ ላሊበላ እንዲሁም አክሱም እንዲሁም በሌሎችም ገዳማት ያሉ አባቶች ሰንሰለት ታጥቀው ሕዝቡን ሲያስተምሩ ይታያሉ። በእርግጥ በዚህ አታላይና አጭበርባሪ በሞላበት በዚህ ከባድ ጊዜ በአታዊ የሆነ ሁሉ የታመነ ነው ብሎ አፍን ሞልቶ መናገር ባይቻልም በተለያዩ የሕይወት አውራ ጎዳናዎች ላይ ከተለያዩ እውነተኛ አባቶች ሲነገር የሰማሁትን ላካፍላችሁ። በመጀመሪያ ስለ ሀገራችን ኢትዮጵያ። በውዲቷ አገራችን በኢትዮጵያ በቅርብ ጊዜ ይፈጸማል ተብለው ከተነገሩት ትንቢቶች መካከል አንዱ እንዲህ ይላል። በዚች ምስኪን ሀገር አሕዛብ ጦርነት ይጭራሉ፣ በኢትዮጵያ ምድር ላይም እሳት ይነዳል። እሳቱም ከባድ የሆነ ውድመት ያስከትላል። የፈጣሪውን ስም የጠራ ግን ከዚህ ሁሉ ፈተና ይድናል። እንደ ነወቤ ሕዝብ ራሳችሁን በማጠብ ጸልዩ። እንደ እኔ አረዳድ በዚህች ሀገር ላይ ጦርነት የሚያውጁ አገራት አሉ ብዬ አስባለሁ። ሁሉም እንደሚያውቀው ጎረቤት አገራት በአብዛኛው ከዚህች ሀገር ጋር ጦር መማዘዝ ይፈልጋሉ። ግብጽ፣ ሶማሌ፣ ሱዳን እንዲሁም ሌሎችም። ከእነዚህ መካከል ሶማሌ ከኢትዮጵያ ጋር ወደ ጦር ለመግባት ሁሌ አጋጣሚ እንደፈለገች ነው።
ብዙ ሳንርቅ በአጼ ኃይለ ሥላሴ ጊዜ እንዲሁም በመንግስቱ ጊዜ ጦርነት ከፍታብናለች። ሌሎችም ሀገራት የሚታመኑ አይደሉም። ግብጽም ያዙኝ ልቀቁኝ እያለች ነው። ለዚህች ሀገር አረቦችን ጨምሮ ያላቸው ጥላቻ ይህ ነው የሚባል አይደለም። የስንት ወገኖቻችንን ሬሳ እንደላኩልን ሁሉም የሚያውቀው ሀቅ ነው። ታዲያ ከእነዚህ ሀገራት አንዱ የሆን ጦርነት የሚያውጅብን ወይስ ከእነዚህ ሀገራት መካከል ያልሆነ ሌላ ሀገር? እዚህ ላይ ይህንን ስናወራ ማንንም ሀገር የማጥላላት ዓላማ እንደሌለን ልብ ልትሉ ይገባል። ነገር ግን በቅዱሳን አባቶች የሚነገሩት ትንቢቶች ውሸት ናቸው ብዬ ስለማላምን አገሬ ኢትዮጵያ ይህንን ልብ በይ ማለት እወዳለሁ። እዚህ ላይ አባቶች ቀደም ብለው ስለ ወያኔ ትንቢት ተናግረው ነበር። ይህ መንግስት ይፈራርሳል፣ ላይነሳም ይወድቃል፣ እንደ አመድም ቡን ብሎ ይጠፋል። ብዙዎችም የገዛ ሀብታቸውን እንኳን ለመሰብሰብም ሆነ ይዞ ለመሰወር እድሉን አያገኙም። ዋይ እያሉ ደረታቸውን በቁጭትና በአዘን የሚመቱበት ዘመን ይመጣል። ግፍ የሰሩ ሰዎች ፍርድ ፊት መቅረባቸው የማይቀር ይመስላል። ምን ነው እንዲህ ባልሰራው እያሉ እስኪጸጸቱ ድረስም ፍርዳቸውን ይቀበላሉ። ከዚህ ሁሉ አስከፊው ግን ከወያኔ ውድቀት በኋላ ስለሚኖረው አስከፊ ሁኔታ የተነገረው ትንቢት ነው። ለመሆኑ ትንቢቱ ምን ይሆን? አባቶች እንዲህ ይላሉ። በዚያን ጊዜ የአሕዛብ ንጉሥ ይነግሳል። ለእናት ቤተ ክርስቲያንና ለውድ ልጆቿ ክርስቲያኖችም መልካም ያልሆነ ከባድ ጊዜ ይሆናል። ደም በየቦታው ይፈሳል። በዳር አገር ያሉ ክርስቲያኖችም በመከራው እሳት ይለበለባሉ። ሰማዕትነትም ይበዛል። ፈጣሪም ትልቅ ክብርን ይሰጣቸዋል። ብዙ ወጣቶችም ከዚህ ክብር ይቋደሳሉ። እንደ ቅዱስ መርቆሬዎስ፣ እንደ ሰማዕታት አለቃ ቅዱስ ጊዮርጊስ ሰማዕትነትም ይቆጠርላቸዋል። የኤድስ በሽታ የሚመሰገንበት ጊዜ ይመጣል። የኑሮ ውድነቱም ታይቶ በማይታወቅ መልኩ የከፋ ይሆናል። ኢትዮጵያንም የሚመራት መንግስት አይደለም ለሕዝቡ ለዓለም መንግስታትም ያስቸገረ ይሆናል። ነገር ግን ስለ ቅዱሳን ጸሎትና ልመና እድሜው አጭር ይሆናል። እንግዲህ እዚህ ላይ ልብ ልንለው የሚገባን ነገር ይህ ትንቢት ከብዙ ዓመታት በፊት የተነገረ መሆኑን ነው። ኤድስ በሽታ ለንስሐ ጊዜ የሚሰጥ ነው። ምናልባት ለንስሐ ጊዜ የማይሰጥ አጣድፎ ወደ ሞት የሚወስድ ከባድ በሽታ ሳይሆን አይቀርም ይመጣል ያሉት። አክለው እንዲህ ይላሉ። ኢትዮጵያን በዘንግ ለ40 ዓመታት የሚገዛ ንጉሥ በኢትዮጵያ ይነግሳል። የዚህ ንጉሥ ስም በቴ ይጀምራል ብለው አባቶች የተናገሩ ቢሆንም ሰው ግን በተለምዶ ንጉሥ ቴዎድሮስ እያለ ይጠራዋል። አባቶች ግን ስሙን ጠቅሰው ንጉሥ ቴዎድሮስ አላሉም። አባቶች ያሉት ስሙ በቴ የሚጀምር ንጉሥ ይነግሳል ነው ያሉት። የሚነሳውም ከምስራቅ ነው። በእርሱ ዘመን ስደት ወደ ኢትዮጵያ ይሆናል። አንድ እንጀራ ለ10 ሰው ያጠግባል። በዚህ ንጉሥ ዘመን እንኳን የሰው የእንጨት ጠማማ አይኖርም። በአገሪቱ ላይ ፍቅር፣ መትረፍረፍና አንድነት ይሆናል። ኤርትራን ብትሆን ወደ እናት አገሯ ትመለሳለች። የተከፈለው ሲኖዶስም አንድ የሚሆነው በእርሱ ዘመን ነው። በእርሱ ዘመን የሚነሱትም ፓትርያርክ እጅግ የበቁና ገቢረ ተአምር የማድረግ ጸጋ ያላቸው ቅዱስ ናቸው። በእርሱ ዘመን ኢትዮጵያ ታላቅ አገር ትሆናለች። ታላቅ የሰላም ንፋስም በአገሪቱ ላይ ይነፍሳል። እዚህ ላይ ዘንግ የተባለው ያለምንም ጦርነት በፍቅርና በሰላም ይገዛል የሚለውን ለማመልከት ነው። በዚህ ንጉሥ ዘመን በአገሪቱ ላይ ሰላም ይሆናል። ከሌሎች አገራትም በመለየት ኢትዮጵያ የመትረፍረፍ አገር ትሆናለች። የበርካታ አገሮችንም ስደተኞች በእጄ ብላ የምታስተናግድ የስደተኞች መጠለያ ትሆናለች። ለዘመናት ደም ሲቃቡ የኖሩት ኤርትራና ኢትዮጵያም አንድነታቸውን አድሰው አንድ ይሆናሉ። ሁለቱ አገሮች የጥል ቁርሻቸውን ወደ ጎን በመተው እንደ በፊቱ በሰላም በአንድነት ይኖራሉ። በዚህም ዘመን የሚነሱት ጳጳሳት፣ ካህናት፣ ዲያቆናት አገርን በጸሎት የሚጠብቁ ገቢረ ተአምር የማድረግ ጸጋ የተሰጣቸው ሕዝቡን ከአምላኩ የሚያስታርቁ ቅዱሳን ናቸው። ለመሆኑ ይህ ንጉሥ ማን ነው? የሚነግሰውስ መቼ ነው? ይህን ጥያቄ ስናነሳ የሚነሱ ሁለት መላምቶች አሉ። አንዳንዶች ንጉሥ ቴዎድሮስ ማለት የተሰወረው ናኩለቱ አብ ነው፣ እሱ ነው ተመልሶ መጥቶ ኢትዮጵያን በፍቅር የሚመራ ሲሉ ይደመጣሉ። ገሚሱ ደግሞ አይ ንጉሥ ቴዎድሮስ ሌላ ነው፣ እርሱም ተወልዶ አድጓል፣ መሰረቱም ከቀድሞች ነገስታት ወገን የሚመዘዝ ነው፣ ቀብቶ የሚያነግሰው አባት ብቻ ነው የቀረው የሚል ሳቤ ነው። አክለውም ንጉሥ ቴዎድሮስ
በአሁኑ ሰዓት በተለያዩ ቅዱሳት ገዳማት በመጓዝ ከአባቶች በረከት እየተቀበለ እንደሆነ ይነገራል። ለማንም የማያጎበድድ፣ አንዱን ከአንዱ የማያበላልጥ፣ ለተበደለና ለድሃ የሚፈርድ፣ በአቅም የሚፈርድ ዳኛ እንደሚሆን ተነግሮለታል። ጠቅለል ስናደርገው በኢትዮጵያ ላይ የአሕዛብ ጦርነት እንደሚነሳ፣ በዛም ብዙዎች በመከራው እሳት እንደሚለበለቡ፣ በዚያን ጊዜም በእምነቱ ልዩ የሆነ ሰው መሪ እንደሚሆን፣ በዚያን ጊዜም አስከፊ የኑሮ ውድነት እንደሚኖር፣ ለቤተ ክርስቲያንም እና ለልጆቿ አስከፊ የስቃይ ዘመን እንደሚመጣ፣ ነገር ግን በፈጣሪ ምሕረት ጊዜው አጭር እንደሆነ፣ በመጨረሻ ግን ከዛ ሁሉ ፈተና አገሪቷ እፎይ እንደምትል፣ አገሪቷንም በዘንግ የሚገዛ ጻድቅ ንጉሥ እንደሚመራት፣ ውድ ቤተ ክርስቲያንም የበግ ለምድን ከለበሱ ተኩላዎች የምትላቀቅበት ዘመን እንደሚመጣም ተነግሯል። አባቶች እነዚህንና ሌሎችንም በርካታ ትንቢቶች ተናግረዋል። ከነዛም አብዛኛዎቹ ተፈጽመዋል። አሁንም በመፈጸም ላይ ያሉ በርካታ ትንቢቶች አሉ። ነገር ግን የሁሉም አባቶች የመጨረሻ መልእክት አንድ ነው። እነሆ ከፊታቸው ከባድ ጊዜ አለና ራሳቸውን በንስሐ በማጠብ በርትታችሁ ጸልዩ፣ እንደ ነነዌ ሕዝብም መንገዳቸውን ወደ ፈጣሪ መልሱ በማለት መልእክታቸውን ያስተላልፋሉ። ውድ የቻናላችን ቤተሰቦች ይህ ቪዲዮ ለሌሎች እህትና ወንድሞቻችን እንዲዳረስ ላይክ፣ ሼር ማድረግዎን አይዘንጉ። እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አበቃን። መልካም ጊዜ